የዲፕሎማቱ ማስታወሻ ከረኝነት እስከ አምባሳደርነት በአምባሳደር ዲባባ አብደታ። በየመን ኃላፊነቴ ገና ከመድረሻው የገጠሙኝ ፈተናዎች በመኖሪያ ፈቃድ እጦት ምክንያት በኮሚኒቲው ላይ በነበረው መጉላላትና የማህበራቸው መመስረት መስመር እየያዙ ሲሄዱ የዲፕሎማሲው የሥራ እንቅስቃሴም ተጠናክሮ ግባብነት ያላቸው ፕሮግራሞችን ነድፈን በመንቀሳቀስ ላይ ያለን በየመንና በኤርትራ መካከል በሃኒሽ ደሴቶች ይገባኛል ጥያቄ ምክንያት ግጭት ተፈጠረ። የሃኒሽ ደሴቶች በየመንና በኤርትራ መካከል በቀይ ባህር አካባቢ የሚገኙ ደሴቶች ናቸው። እነዚህ ደሴቶች ለኔ ይገባሉ በማለት በኤርትራና በየመን መካከል የተፈጠረው ፍጥጫ ተጠናክሮ ወረራ በመካሄዱና ጉዳት በመድረሱ በወቅቱ የተፈጠረው አለመግባባት በአካባቢው ከፍተኛ ውጥረት ፈጥሮ ነበር። ይህ ወቅት የኢትዮጵያና የኤርትራ መንግስታት ግንኙነት ጠንካራና በወዳጅነት ላይ የተመሰረተ ስለነበር የየመን መንግስት የኢትዮጵያን መንግስት በጥርጣሬ ስሜት የሚያዩበት ጊዜ ነበር። በዚህ የተነሳ በወቅቱ የየመን የውጭ ጉዳይ ሚኒስቴር ባለስልጣኖች እኔን ወደ መስሪያ ቤት በመጥራት ኤርትራ ከጠብጫሪነቷ እንድትታቀብና ከደሴቶቹ አካባቢ ወታደሮቿን እንድታርቅ የኢትዮጵያ መንግስት ተገቢውን ሚና ይጫወት የሚል መልእክት በእኔ በኩል ያስተላልፉ ነበር። ዛሬ ኤርትራ የልብ የተሰማት የእርሷ ባህር ኃይል ጠንካራ ሆኖ የህዝቧን ብዛት ከየመን ህዝብ በልጦ ሳይሆን የኢትዮጵያ መንግስትን ተማምና ስለሆነ ኤርትራ ወታደሮቿን በአስቸኳይ ከአካባቢው እንድታርቅ መንግስታችሁ አስፈላጊውን ሁሉ እንዲያደርግ እንጠይቃለን እያሉ ቅሬታቸውን ለኔ ያሰሙ ነበር። በወቅቱ የየመን መንግስት የውጭ ጉዳይ ሚኒስቴር የአፍሪካ መምሪያ ኃላፊ የነበሩትና ከኔ ጋር በየመን፣ በኢትዮጵያ፣ በቻይናና በኮሪያ በተለያዩ ጊዜያት በነበረን ዲፕሎማሲያዊ ሥራ ምክንያት እንቀራረብ ነበር ብዬ ቀደም ሲል በጠቀስኳቸው በሚስተር ማሮዋን አማካኝነት ይቀርብልኝ የነበረው ቁጣ አዘል ማሳሰቢያ በጣም ከፍተኛ ነበር። ውጭ ጉዳይ ሚኒስቴር ቢሮአቸው ድረስ በአስቸኳይ እንድሄድ በፕሮቶኮል በኩል እያስጠሩኝ ቢሮአቸው ውስጥ ያለውን የዓለም ካርታ በተለይ የቀይ ባህርን አካባቢ ደሴቶች እያሳዩኝ ለመሆኑ ኤርትራ እነዚህ ሃኒሽ ደሴቶች ይገባኛል ማለቷን መንግስታችሁ እንዴት ያየዋል? ዝም ብላችሁ ታያላችሁ እንዴ? የኤርትራ መንግስት የእናንተም መንግስት ተማምኖ እኮ ነው እንዲህ የደፈረን እያሉ የሚያሰሙኝ ቁጣ አዘል ስሜት በጣም ከፍተኛ ነበር። በተለይ ነግበኔ ነውና ዝም ብላችሁ አትመልከቱ። እኛ ወዳጆች የነበርንና ኤርትራውያንን አስቀድመን ብዙ የረዳናቸው ሀገር ነን። ሆኖም ይህን ከግምት አስገብቶ ያላከበረን መንግስት ለማንም አይተኛምና መፍትሄ ፈልጉለት እያሉ አስቀድመው የሚያሰሙኝን ትንቢት መሰል አስተያየት ሳስታውሰው በጣም ይገርመኛል። ይህ ቁጣና የብሶት አስተያየት ይሰማ የነበረው በሀገሪቷ ከፍተኛ ባለስልጣናት ጭምር ነበር። የወቅቱ የሀገሪቱ የውጭ ጉዳይ ሚኒስቴር ምክትል ሚኒስትር የነበሩት ከፍተኛ ባለስልጣን በሀገሪቷ የሚገኙትን አምባሳደሮችና ጉዳይ ፈጻሚዎች ውጭ ጉዳይ ድረስ እየጠሩ በሃኒሽ ይገባኛል ጥያቄ ምክንያት በአካባቢው ስለተፈጠረው ውጥረት ማብራሪያ በመስጠት ስሜታቸውን የሚገልጹበት ቃላት በጣም ከባድ ነበር። ኤርትራ ነጻነቷን እንድታገኝ ዘርፈ ብዙ ድጋፍ ከሰጡት ሀገራት መንግስታት መካከል አንዱ ከመሆናችንም በላይ ነጻነቷን ካገኘች በኋላ ዕውቅና ለመስጠት ከመጀመሪያዎቹ ሀገሮች ተርታ ነበር። ከዚህም በላይ በየመን ሀገር የሚገኘው ኤምባሲያቸውን በሁሉም መልክ ያደራጀንላቸውና የረዳናቸው እኛ ነበር። ታዲያ ምን ያረጋል? እኛ ያመናቸው እነርሱ ከኋላችን ወጉን እያሉ ስሜታቸውን በቁጣ ለዲፕሎማቶች ሲገልጹ የምንተዋወቅ የኤምባሲ ኃላፊዎች እርስ በርስ እንተያይ ነበር። በተለይ እኔን ደጋግመው በማግኘት በቅርብ ያውቁ ስለነበር የኤርትራ መንግስት ማንን ተማምኖ እንዲህ እንደደፈረን እናውቃለን በማለት ወደኔ በማየትና በእጃቸው በማመልከት የቁጣ ስሜታቸውን ይገልጹ ነበር። በመሆኑም ይህ ጉዳይ ኤምባሲያችን በሀገሩ በሚያደርገው የዲፕሎማሲያዊ እንቅስቃሴ ላይ ጫና ፈጥሮ ያለፈ ያልተጠበቀ ድንገተኛ ክስተት ነበር። የዲፕሎማቱ ማስታወሻ ከረኝነት እስከ አምባሳደርነት በአምባሳደር ዲባባ አብደታ።